ያጣጣሽው ብር አይቶም ማንጭ ምን ብራረኝ ምን ማለት ነው? ማይ እቺ ደግሞ እዚህ ምን ሰራሽ? ምን እየተፈጠረ ነው? እኔ ጃማ እንደላካቴው ከቦርሳ ውስጥ ብር ወስደዋለች። እና ዝም ትያታለሽ? ለምን ዝም እላታለሁ? ለምን ዝም እላታለሁ? የአቶ ተሰማ ቤተሰብ ተለያይተው በቤት ክራይ ህይወታቸውን እየገፉ ሲሆኑ በዚህም አቶ ተሰማ በጣም ሀሳብ ገብቷቸው ምን በሉ ምን ጠጡ እያሉ ስለ ወይዘሮ ገነትና ስለ ኤደን ማሰባቸውን ተያይዘውታል። በሌላ በኩል ወይዘሮ ገነትና ኤደን ህይወት እጅግ በጣም አስቸጋሪ እንደሆነችባቸውና በተለይ ኤደን ደግሞ የቅንጦትን ኑሮ የለመደች ልጅ አሁን ከዛ ቤት ወጥተው በክራይ ቤት ህይወትን መግፋት እጅግ በጣም አስቸጋሪ እንደሆነባትም ከእናቷ ጋራም መስማማት እንደተሳናት ተመልክተናል። አቶ ተሰማ ምንም እንኳን በደል ቢደርስባቸውም ያንን ወደ ጎን በመተው አሁን ያሉበትን የኤደንና የወይዘሮ ገነትን ሁኔታ ኑሐሚን መጠየቅ እንዳለባት ወደ ቤት ተልካ ነበረ። ሆኖም እናትና ልጅ ግን ክፉኛ በትግል ነው የተቀበሏት። ማለትም ለምን ቤታችን መጣሽ? ይኸው ዘረፍሽን በሚል እናት ያስቀመጠችው ገንዘብ ስለጠፋባት ክፉኛ አንቀው እየተጋገዙ እየደበደቧት ነው። በዚህ መካከል እንግዲህ ኤፍሬም ሊደርስላት መንገድ ጀምሯል። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ኑሐሚን ክፍል 11 እንመለከታለን። እንግዲህ ኑሐሚን ከገጠር ከመጣች በኋላ አሁን ቤተሰብ አገኘው በሚል ደስታዋን ሳትጨርስ ነበረ እናትና ልጅ ወዲያውኑ እየተቀያየሩባት። ኤደንም ሚስጥራዊ ሆኖ የቆየው አቶ ተሰማ አባቷ አለመሆኑን ካወቀች በኋላ ክፉኛ ከእናቷም ሆነ ካሉት የቤተሰብ አባላት መነጫነጯን ቀጥላበታለች። አሁን ደግሞ እየገጠማቸው ያቺ ጠባብ የክራይ ቤት ህይወትን እንደፈለገች እንድታራምድ አላደረገቻትም። እኔ እንዴት ብዬ ነው እዚህ ቤት የምኖረው? ያንን የመሰለ ቤት ትተንም በዚህ ሁኔታ እንዴት ብለን ህይወታችንን እናስቀጥላለን? በሚልም ከእናቷ ጋር ክፉኛ ሰጣ ገባ ገብታለች። እናትም ምንም አይነት አማራጭ እንደሌላትና ከፈለገችም ደግሞ አንዳንድ ስራዎችን ወጣ ብላ መስራት እንዳለባት እየነገረቻት ነው። ኤደን ግን ከስራ ጋር ምንም አይነት ትውውቅ ስለሌላት ይህንን ተቀብላ እንዴት ማስተናገድ እንደምትችል እጅግ በጣም ከብዶባታል። እነ ኑሐሚንና አቶ ተሰማም አሁን ሀብለው የጀመሩት ህይወታቸውን እንዴት ማስቀጠል እንዳለባቸው ቢከብዳቸውም ኑሐሚን ግን ወጣ በማለት አሁን ስራ እያፈላለገች ትገኛለች። ኤፍሬምን በበኩሉ ሊያግዛት እንደሚፈልግ ቀድሞውኑ ቃል ገብቶላታል። ካሁኑ ጀምሮ ለአንዳንድ ነገር ይሁንሽ በማለትም የተወሰነ ሳንቲም ሰጥቷታል። እንግዲህ በዚህም እሷ እንደ ወንድም እያሰበችውና እሱ ደግሞ ኑሐሚንን አፍቅሮ ወደፊትም ቢሆን ከእሷ ጋራ በዚህ ሁኔታ መቀጠል ይፈልጋል። ነገር ግን የኑሐሚን አባት ከዚህ ልጅ ጋራ ምንም አይነት ግንኙነት እንዲኖርሽ አልፈልግም። በእርግጥ አሁን የሚሰጥሽ ገንዘብ ነገር ደግሞ ከአንቺ የሚጠብቀው አንዳንድ ነገር ይኖራልና ምላሹን ደስ ስለማይለኝ በዚህ ሁኔታ ብታቆሚበት መልካም ነው በማለት ልጃቸውን እያስጠነቀቁ ነው። ኑሐሚን አባዬ ገንዘብ የሚገዛኝ ሰው አይደለሁም፣ ይህ ነገር ሊያሳስብህ አይገባም በማለትም ለአባቷ ምክረ ሀሳብ እያቀረበች ነው። እንግዲህ አባቷ በአንድ ወቅት የተመለከቱት የስልክ ዘረፋ ልጁን ዱርዬ ነው በማለትም ልጅን ያበላሻታል አይነት ስሜት ስለገቡ ከኑሐሚን ጋር ምንም አይነት ግንኙነት እንዲኖራት አይፈልጉም። አባትና ልጅ በኤፍሬም ያላቸው አመለካከት በዚህ መልኩ ሲሆን በኤደን በኩል ደግሞ ኤፍሬምን አፍቅራ ይኸው ሊያልፍላት ነው፣ እኛ ግን በድህነት እየተቆራመድን አለን በማለት ተለያይተው እንኳን በቅናት ብድ እያለችባት ነው። እናት ግን አሁን እንኳን ተለያይታችሁ ፉክክሩን ትተሽ ራስሽ ላይ መስራት አለብሽ በማለትም አእምሮዋን እንድታዘጋጅ እየነገረቻት ነው። ነገር ግን ኤደን ከመንጨርጨር ውጭ ምንም የምታመጣው ነገር የላትም። በሌላ በኩል ግቢያቸው ውስጥ የተገኘችው የቡና ቤት ሰራተኛዋ ልጅ አሁን ከኑሐሚን ህይወት ጋር ተመሳሳይ እየሆነ መጥቷል። ማለትም ይቺ የቡና ቤት ሰራተኛ ልጅ ህፃኗን ቤት ውስጥ እየዘጋቻት እንደምታድርና ልጅቷም በረሃብ ተቆራምዳ እባካችሁ የሰው ያለሽ ክፈቱኝ ስትልም ትደመጣለች። አባትና ልጅም የዚችን ታዳጊ ታሪክ ከሰሙ በኋላ እጅግ በጣም ልባቸው ተነክቶ ከነሱ ጋር እንድትቆይም አድርገዋታል። ልጅቷ ታዲያ ያሳሰባት ነገር ቢኖር እናቷ መጣ የምትበላው ምግብ ኑሐሚን ሰጣት እንድታቆይላትም ትፈልጋለች። ታዲያ ኑሐሚን ችግር የለውም እናትሽ ስትመጣ ሰጣታለሁኝ ላንቺ ብቻ ብይ በማለት እየነገረቻት ነበረ። ይህንን ታሪክ ከሰማች በኋላ ከኤፍሬም ጋር ሲነጋገሩ የቡና ቤት ህይወት ምን ያህል አስቸጋሪ ነው፣ ይኸው
ጥላት እንዳደረች እኮ ወደ ቤት እንኳን አልተመለሰችም እያለች ምን ያህል አስቸጋሪ ህይወትን እናቷ እየገፋች እንደሆነና በዚህም ደግሞ ለልጅቷ በአእምሯ ጥያቄ እየፈጠረባት የመጣው ማታ ቢሮ ገባለው እያለቻት እናቷ ልጅቷን እያባበለቻት እንደምትወጣና ይህ ደግሞ እንዴት በማታ ሊሆን ይችላል የሚለው ይህንን ነገር ኑሐሚን እንድታስረዳት ጠይቃት ነበረ። አዎ ማታ ማታ የሚገቡበት የቢሮ ስራ አለ በማለት እንግዲህ ነገሮችን ለማቅለል ሞክራለች። አቶ ተሰማም በጓደኛቸው አማካኝነት ከነበሩት ከሀብት ማማ ወርደው እዛች ጠባብ ቤት የክራይ ቤትን እያስተናገዱ ብቻ ሳይበቃቸው በመኪና አደጋ በደረሰባቸው ጉዳትም ሚስታቸውና ያሳደጓት ልጃቸው ፊታቸውን በመዞራቸው በዚህ ቅር ሳይሰኙ አሁን እነሱ የወደቁበት እያሳሰባቸውና በተለይ ደግሞ ምን በልተው ያድራሉ የሚለው ነገር በአእምሯቸው እየተመላለሰባቸው እረፍት ነስቷቸዋልና ኑሐሚን የት እንዳሉ ባክሽ ጠይቂ በማለትም ኤደንና ገነትም የሚኖሩበት እነሱ አካባቢ እንደሚኖሩ ኤፍሬም ይነግራታል። ታዲያ አባቷ ሲጠይቃትም እዚህ እኛ አካባቢ ነው የሚኖሩት፣ እጅግ በጣም ያሳዝናል፣ ምንስ በልተውት ነው በማለት አባትና ልጅ ስለነሱ ህይወት እየተመሰለሰሉ ይገኛሉ። ያሉበትን ሁኔታ ሂጅና እያቸው በማለትም አባት ኑሐሚንን እንድትሄድ ያደርጓታል። ኑሐሚን የምትወደው የሀያቷ ስጦታ የሆነውን ሀብል ለምን እሷ አንገት አየዋለሁ በሚል ኤደን በአንድ ወቅት ሰርቃት ነበረ። ማለትም ይህ ብቻ አይደለም፣ ለአባቷ መታከሚያ የሚሆን የተወሰነ ገንዘብ ኤፍሬም ቢሰጣትም እኛ በረሃብ እየተቆራመድን እሷ ባለ ገንዘብ ሆናለች፣ ፖርሳ ውስጥ ቀርቅራ ለምን ይርበናል በሚል ስሜትም ቀምታት ነበረ። ሀብሌን መልሽልኝ፣ ገንዘቤን አምጪ፣ አባቴ መታከሚያ ነው እያለችም ደብድባት እንደነበረ እናስታውሳለን። ዛሬ ላይ ግን ኤፍሬም ጥበቡን በመጠቀም እላይዋ ላይ ግፍፍ አድርጓታል። ኤደንን እንደሚወዳት በማስመሰል በጣም ደስ የሚል ማዛና ጠረን እንዳላት እያደናነቀ ነበር። የተቀባሹ ሽቶ ውብና ድንቅ ነው፣ ደግሞ ውበትሽ እንዴት ይማርካል እያለም ከዚህ በፊት እንግዲህ ምንም አይነት የሚጀነጀን መልክ የለሽም በማለት በኑሐሚን ስትቀናባት እንደነበርና በዛም ደግሞ ከፊቱ እንዳትቆም በጥፊ አጠናግሮ የሸኛት ቢሆንም ዛሬ ላይ ግን እንግዲህ የወደዳት በማስመሰል የኑሐሚንን ሀብል መውሰድ ችሏል። ይህንን ሀብልም ለኑሐሚን ሲመልስላት ኑሐሚን እጅግ በጣም ገርሟታል። እንዴት አድርገ ልትወስድ ቻልክ በማለትም ጠይቀዋለች። ታርጎ ሀብሉን ከላይዋ ላይ እንደገፈፈውም በደንብ አስረድቷታል። ታዲያ ይህንን በተመለከተም ኑሐሚን ብዙ ነገር ያደረጓትን ቤተሰብ ምንም ሳታቄማቸው አሁን ያሉበት ሁኔታ ስላሳዘናት ሄዳ መጠየቅ እንደምትፈልግም እየተናገረች ነበረ። እኔ አይሆንም፣ ይደበድቡሻል፣ ራስሽን ጠብቂ፣ ካለበለዛ አብሬሽ ልከተልሽ በማለትም አብሯት እንደሚሄድ እየጠየቃት ነበረ። በፍጹም እሷ አትደበድበኝም፣ አቅም የላትም፣ አንዳንድ ጊዜም ደግሞ ስንታገል እኔ ነኝ የማሸንፋት፣ እንደምትናገረው አይደለም፣ ደግሞስ አብሮ አደጌ እህቴ አይደለች እንዴ? ምን ብላስ ትደበድበኛለች? በማለት ኑሐሚን በየዋህነት እንደዚህ አይነት ነገር ብታስብም እናትና ልጅ ግን ተንኮላቸውና መርዛቸው ምንም የማይገፋ ነው። እናት ለክራይ ቤት ይሆናችሁ ብሎ አቶ ተሰማ የሰጣቸውን ገንዘብ ፖርሷ ውስጥ አስቀምጣው ነበረ። ይህንን ገንዘብም ኤደን በቃ ይህንን ወደ ኪሴ ላድርግና አሁን ሌባ የገባ በማስመሰል ነገሮችን ላስተካክል በማለት ያስቀመጠችውን ልብስ ከላዩ ላይ ዘረጋግፋው ነበረ። ታዲያ የተተረማመሰ ቤታቸውን ለማስተካከል ገብታ ኑሐሚን ክፉኛ ጉዳት አድርሰውባታል። ማለትም አንቺ ሌባ ወደ ቤታችን ደግሞ አሁን ምን ልታደርጊ መጣሽ? በማለትም እናትና ልጅ ተጋግዘው እየደበደቧት ነበረ። በዚህ መካከል ግን ሂዳ የቀረችበት ኤፍሬም ምን አጋጥሟት ይሆን እያለ ብቻውን ቆሞ ሲምሰለሰልም ተመልክተነዋል። በመጨረሻም ወደ ወይዘሮ ገነትና ወደ ኤደን ቤት አቅንቷል። ኤፍሬም ይደርስባቸዋል። ከዛም ጦርነቱ ይከሽፋል ብዬ አስባለሁኝ። እንግዲህ ኤፍሬም ከጎኗ ሆኖ እያገዛትና እየተንከባከባት ይገኛል። በጣምም አፍቅሯታል። ኤደንም አሁንም እንኳን ተለያይተው በቅናት ብድ እያለችባት ትገኛለች። አቶ ተሰማ ህይወት ከባድ ቢሆንባቸውም በልጃቸው አማካኝነት ግን ነገሮቹ ቀለል ያሉላቸውም ይመስላሉ። እነ ወይዘሮ ገነትና ኤደን ግን ዙሪያውን ጨለማ በማድረግ ይኸው ምን ሰርቼ ምን በልተን ምን ጠጥተን እየተባባሉ እርስ በርስ መናጨታቸውን ቀጥለውበታል።
እንግዲህ ለዛሬው ኑሃሚን ክፍል 11 ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። ባይ ባይ።